ናሲዮናል ብሔራዊ ጀግናችን ይህ ስፔኖች ለጀግኖቻቸው የሚሰጡት ስያሜ ነው። ትላንት ምሽትም በካሊፎርኒያ ለሜሬኖ ሲያዘሙለት የነበረው ሙሉ ዜማቸው ይህ ነበር። እንደምን አላችሁ? ሪትም ስፖርት ፕሮግራማችን እነሆ ተጀምሯል። እየው ተሰማ እኔም በረከት ኃይሉ እዚህ ስቱዲዮ እንገኛለን። ትላንት ምሽት ሌላኛው የሩብ ፍጻሜ ጨዋታ እንግዲህ በስፔን እና በቤልጂየም መካከል ተደርጎ ነበር። ስፔን 2-1 በሆነ ውጤት ማሸነፍ ችላለች። ሚኬል ሜሬኖ ለሶስተኛ ጊዜ ስፔንን ታድጓታል። ከ2 ዓመት በፊት በተመሳሳይ ጀርመን ላይ በ119ኛው ደቂቃ ላይ ግብ በማስቆጠር ባለቀ ሰዓት እንግዲህ ማለፍ ችለው ነበር። ዛሬም እንደዚሁ ትላንት ምሽትም እንግዲህ ደግሞታል። እዮባ እንደምን አለ? እንዴት ነህ? ሁሉ ሰላም። እንግዲህ ስፔን ትላንትና 2-1 በሆነ ውጤት እንግዲህ ማሸነፍ ችላለች። ፖርቹጋልን ተቀይሮ በመግባት ከአራት ቀን በፊት እንግዲህ ስፔንን እዚያ አድርሷት ነበር። አሁንም ደግሞ ዳግም ወደ ቀጣይ ዙር ማሳለፍ ችሏል። ሚኬል ሜሬኖ ብሔራዊ ጀግናችንን ብለው ሰይመውታል። ምናልባት ግን እዚህ ጋር ወደ በኋላ እንመለሳለን። ታክቲካል ግን ስፔን እንዴት የዴላ ፎንቴው ቡድን ሩድ ጋርሺያን አሸንፏል? በጥሩ ነው የገባው ማለት ይቻላል። በተለይም የሜሬኖ ተከታታይ እንግዲህ ይሄ የጎል ኢንስቲንክቱ ምናልባት ከአንዳንድ አጥቂዎች በእጅጉ የተሻለ ነው ማለት ትችላለህ። ፖዚሽኑ ላይ የሚገኝበት መንገድ፣ ሩጫዎችን የሚያደርግበት መንገድ፣ በተለይ ሌት ካመር ሆኖ ቦክስ ውስጥ የሚገባበት መንገድ በጣም ድንቅ የሚባል ማለት እንችላለን እና ብሔራዊ ጀግናችን ቢሉት ብለውታል። ምናልባት ያቺ የሌስተር ጨዋታ ፎልስ ናይን አድርጎ ሚኬል አርቴታ አርሰናል ያስገባው የሜሬኖን ሙሉ ለሙሉ እንግዲህ ቦታውን ቀይሮታል። ሜሬኖ ሲመጣ የመሃል ሜዳ ተጫዋች ነበር ኢዮባ፣ ግን አርሰናል ሙሉ አጥቂውን በጉዳት ካጣ በኋላ እንግዲህ አንስቶ ካስገባው በኋላ ያኔም ተቀይሮ ነው የገባው። በ7 ደቂቃ ውስጥ እንግዲህ 2 ጎሎችን ከአርሰናል ከሌስተር ባደረጉት ጨዋታ ካስቆጠረ በኋላ እንግዲህ ፎልስ ናይን ሆኖ እንግዲህ አሁን ድረስ ቀጥሏል። ትላንትናም እንዲህ ግቦችን እያስቆጠረ ይገኛል። በጣም ትክክል። በሪያል ማድሪድ ጨዋታ ላይ እንግዲህ ይሄ በጊዜያት መካከል የምናስባቸው አይነት ጎሎችን ማስቆጠር የሚችል የጎል ደመነፍሱ በጣም የተለየ የሚባል ተጫዋች ነው። እንደምታስታውሰው የማሸነፊያውን ጎል አስቆጥሮ ጀርመን ላይ እንግዲህ ጀርመኖችን ከውድድር አስወጥቷል፣ ፖርቹጋልን አስወጥቷል። ይሄ ተጫዋች የትልልቅ ቡድኖች እንዴት ነው እጁ በጣም ትልቅ ነው እነሱ ከውድድሩ እንዲወጡ እና በጣም ድንቅ የሚባል ጨራሽ ተጫዋች እየሆነ እየመጣ ነው እና የጎል ኢንስቲንክቱ በጣም የሚገርም ነው። ከዛ ውጭ ግን ጨዋታው ሲጀመር በተለይ በቤልጂየም በኩል ወሳኝ ተጫዋቾቻቸውን አጥተው ነው የጀመሩት። እንደምታውቀው ቴሌማንስ የለም፣ ኦናና የለም። ስለዚህ አዲስ የመሃል ሜዳ ጥምረት ነበረ አድርገው የገቡት ማለት እንችላለን። በተለይም በፕሬሲንግ ለመጀመር ምናልባት አድማጮቻችን ስክሪኑ ላይ መመልከት ይችላሉ። በቁጥር ምን ያህል በዝተው የመጀመሪያዎቹ ደቂቃዎች ላይ ፕሬስ ለማድረግ ሲሞክሩ እንደነበረ መመልከት እንችላለን እና በተለይም ስፔኖች ከኋላ በቢልድ አፕ ለመውጣት እንዲቸገሩ አድርገዋቸው ነበር። ግን ከደቂቃዎች በኋላ ስፔኖች ሙሉ ኮንትሮሉን ወስደው ነበር። በዚህን ወቅት በተለይም በቤልጂየም በኩል የ4-5-1 የሚመስል ቅርጽ በአብዛኛው ቢትዊን ደ ላይንስ ያሉ ቦታዎችን ለመዝጋት ሲሞክሩ ነበር። ነገር ግን ጨዋታው ቀዝቀዝ ብሎ ነው የጀመረው። እውነት ለመናገር እንደጠበቅነው ይሄ ኢንድ ቱ ኢንድ የምትለው አይነት መመላለሶች የነበረው ጨዋታ አልነበረው። ኦን ታርጌትም 20 ደቂቃ ጠብቋል። ከ20 ደቂቃ በላይ ጠብቋል የኦን ታርጌት ሙከራዎችን ለማየት እና በተለየ መልኩ ጨዋታውን እንዳለፉት ይሄ በጣም በትልልቅ ቡድኖች መካከል ሲካሄድ እንደነበረ ነው ማለት አንችልም። እዚሁ ጋር በተለይም የላሚን ያማልን የቀኝ መስመር እንቅስቃሴ፣ የኦያርዛባልን እንቅስቃሴ እና እንደዚሁም ደግሞ የዳኒ ኦልሞን መመልከት ያለብን ይመስለኛል። በተለይም በቤልጂየሞች ተከላካይና የመሃል ሜዳ መሃል ኦፕሬት ለማድረግ የሚሞክሩበት መንገድ፣ እዚሁ ጋር ደግሞ እንደ ኩኩሬላ ያለውም ተጫዋች እነዚህን ስፔሶች ሲፈልጉ ነበር። የስፔን ብሔራዊ ቡድን ከኬፕ ቨርዱ ጨዋታ ጀምሮ አንድ ነገር አያለው። በተቻላቸው መጠን ቢትዊን ደ ላይንስ ብዙ ተጫዋቾች ለመቆም ይሞክራሉ። ኦያርዛባልን ለዚህ ነው የሚጠቀሙት። ኦያርዛባል ፖቸር አይደል፣ ይሄ እንደ ሃላንድ ወይም በሌላ በኩል እንዳሉት አጥቂዎች አይደል፣ የሚገደብ አይነት ቦክስ ውስጥ የሚገደብ አይደለም። ወጥቶ መጫወት የሚፈልግ ለሌሎች መንገድ የሚከፍት በጣም በተደጋጋሚ ኦያርዛባል የሚወጣበት ቦታ ላይ ዳኒ ኦልሞ ሲገባ ተመልክተናል። ስለዚህ እንደዚህ አይነት የሚና መቀያየሮችን በዓላማ ሲያደርጉ ነበር፣ ለመረበሽ ሲሞክሩ ነበር። ከላሚን ያማል ነበር ግን አብዛኛው ዴንጀረስ የሆኑ ኳሶች ወይም ትሬቶችን ሲፈጥሩ የነበሩት፣ አደገኛ ኳሶችን ሲፈጥሩ የነበሩት ከላሚን ያማል ነበር። ላሚን ያማል ትላንት በጣም የሚገርም ብቃቱን ነበር ያሳዩት። እንዲሁም
ዶኩ እንኳን ሳይቀር ወደኋላ እየተመለሰ 2v1 ነበር 2-1 ነበር የሚያገኙት። እሱ ግን ተጫዋችን ለመቀነስ የሚቸገር አይነት ብዙ ጊዜ ዶኩ ተጫዋች ሲይዘው ነው የሚያውቀው። ፕሪሚየር ሊግ ላይ ካየ ደብል አፕ ተደርጎበት በሁለት ተከላካይና አማካይ ሲያዝ ነበር የሚታወቀው። ትላንት እሱ የራሱን ቴስት ሂዞን ሜዲሲን ይባላል በአሪፍ ሁኔታ ቀምሶታል ብዬ አስባለሁ። ሲከላከል ነበር በደንብ ሲከላከል ነበር ማለት ይቻላል። ሌላኛው የግራ ፉልባኩ አብረውት ደብል አፕ እያደረጉ ነበር ሲከላከሉ የነበሩት እና እዛች ቦታ ላይ ነበር ዋነኛው የጨዋታው ይሄ እንዴት ነው ፎካል ፖይንት ወይም ፎከስ የተደረገበት በዋናነት የጨዋታው ማዕከሉ ይሄ ወይም ደግሞ ትኩረት የነበረው የስፔን ብሔራዊ ቡድን የቀኝ መስመር ነበር ማለት እንችላል። ሀፍ ስፔስ ላይ ለመግባት ይሞክራል። አት ዘ ሴም ታይም ደግሞ ቢትዊን ዘ ላይንስ ለመጫወት ይሞክር ነበር ላሚን ያማል እና ብዙ ሙከራዎችን ለማድረግ ሞክሯል። በእርግጥ ኦን ታርጌት አልነበሩ አንዳንድ የቅጣት ምቶች ካልሆኑ በስተቀር። ስለዚህ በዋናነት የስፔን ብሔራዊ ቡድን የዴላፎንቴ ቡድን ቢትዊን ዘ ላይንስ ለመጫወት ያደረገው ጥረት፣ ቤልጂየሞች ደግሞ በአንጻሩ ይሄንን ቦታ ለመዝጋት የሞከሩበት የጨዋታ ሂደት ነበር ማለት እንችላለን። ጨዋታው እንግዲህ በተለይም ደግሞ ሪዩዝ ጎል በማስቆጠር ነበር የጀመረው ማለት እንችላለን። ሪዩዝ ጎሉን ሲያስቆጥረው እንግዲህ በዚሁ በቀኝ መስመር የመጣ ኳስ ነው። ይሄ ኳስ ዲፍሌክት አድርጎ ነው ጎሉ መቆጠር የቻለው። ከዛም በኋላ እንግዲህ ቤልጂየሞች ቶታሊ ነበር ዶሚኔት የተደረጉት። በኋላ ግን ፍሮም ኖዌር ማለት ይችላል አቻ የሆኑት እና ቤልጂየሞች እነ ትራውሳርድ ማለት ይችላል እነ ዶኩ በጨዋታው ላይ ተጽዕኖ ማሳደር ሲከብዳቸው ተመልክተናል። ኳሱን ሙሉ ለሙሉ ሰጥተው በ4-5-1 ቅርጽ በአብዛኛው የመከላከል መንገድ ነበር የመረጡት። በኋላ እንግዲህ ሰከንድ ሀፍ ላይ ከሰከንድ ሀፍ በፊት አቻ ሆኑ። በግንባር የተገጨ ኳስ ነው። ምናልባት እዚህ ጋር ልናነሳ የምንችለው የስፔን ብሔራዊ ቡድን አብዛኞቹ ተጫዋቾች ቦክስ ላይ ነበሩ። ነገር ግን አንዱም ተጫዋች ከአጥቂያቸው በልጦ እንግዲህ የግንባር ኳሱን መግጨት አልቻለም። ስለዚህ ምናልባት እንደ ዊክ ሊንክ በስፔን ብሔራዊ ቡድን በኩል ሊታይ ይችላል ቤካ ይሄ የግንባር ኳስ መገጨቱ። ሰከንድ ሀፍ ላይ ከሞላ ጎደል ስፔኖች ዶሚኔት ያደረጉት ጨዋታ ነበር ማለት ይቻላል። ብሔራዊ ጀግናቸው እንግዲህ 86ኛው ደቂቃ ላይ ነው ተቀይሮ የገባው። የዘገየ ይመስላል ቅያሪው። በይበልጥ ጨዋታው ላይ ዘግይቶ ገብቶ ተጽዕኖ ማሳደር ችሏል። ሜሬኖ እንግዲህ መነሻችን ላይ እንዳነሳ ነው እንደዚህ አይነት ጎሎችን የማስቆጠር ደመነፍሳዊ ብቃት ያለው ተጫዋች ነው ማለት ይቻላል እና በስፔን ብሔራዊ ቡድንም እንግዲህ ሶስተኛ ትልቅ ቡድን ሲጥል ነው ይሄ ቦክስ ውስጥ የሚያደርገው እንቅስቃሴ በጣም የተለየ ነው ማለት ይቻላል። ከዛም ውጭ ግን የእንደነ ኩባርሲ አይነት በስፔን ብሔራዊ ቡድን በነገራችን ላይ ያልተወራላቸው ተከላካይ ክፍሉ ይመስለኛል የመጀመሪያ ጎሉን መሰለኝ በዚህ ውድድር ላይ ግብ ሊቆጠርባቸው እንግዲህ በርካታ ጨዋታዎች ሄደዋል። ትላንት ነው የመጀመሪያ ግብ የተቆጠረበት። የነ ኩባርሲ ብቃት በነገራችን ላይ ኩባርሲ አንድ ለላሚን ያማል ያቀበላት ኳስ ኦፍሳይድ በትንሽ ምን አይነት ላይን ብሬከር ፓስ እንደሆነ መመልከት ይችላል። ምናልባት እንደዚህ አይነት ፓሶችን ሊያደርጉ የሚችሉት በዓለም ተከላካዮች ላይ የሮድሪ ኳስ መስሎኝ ነበር። ምናልባት በመልሶ እይታ ነው ኩባርሲ መሆኑን ያየሁት። በጣም ትክክል። በዛ አጋጣሚ ብዙ አይደሉም እንደዚህ ላይን ብሬከር ፓሶችን ማቀበል የሚችል እነ ሊሳንድሮ ማርቲኔዝ ልትል ትችላለህ፣ ወይም እንደ ኩባርሲ አይነት ተጫዋቾች እንደነ ጆን ስቶንስ ምናልባት ብዙ አታገኝም እና ምን ያህል ፕሬስ ሬዚስታንስ ናቸው እነዚህ ተጫዋቾች። ከዛም ውጭ ደግሞ ብዙ ላይኖችን መሰንጠቅ ይችላሉ እና ምናልባት በጣም ድንቅ አሲስት ልትሆን የምትችልበትን እድል ነበረ እንግዲህ በኦፍሳይድ ምክንያት ሊሆን ያልቻለው። ከዛም ውጭ ግን በአጠቃላይ ጨዋታው ይህን ያህል ይሄ እንዴት ነው ለማየት ማራኪ የምንለው ባይሆንም ቫልዩ ግን በጣም ትልቅ ነው። አሁን እንግዲህ የስፔን ብሔራዊ ቡድን በላሚን ታግዞ በአጠቃላይ ቡድኑ ጠንካራ የሚባል እውነት ለመናገር እኔ በዓለም ዋንጫው ላይ ከስፔንና አርጀንቲና ምናልባት በተሻለ ፍራንስን እንዴት ነው የሚሞግት ቡድን አለ ለማለት ይቸግራሉ። ምናልባት እንግሊዝ ብሔራዊ ቡድን ልታነሳ ትችላለህ፣ ግን ለእኔ የስፔን ብሔራዊ ቡድን ከዋንጫው በፊት የሚደረግ ትልቁ የዋንጫ ጨዋታ ይመስለኛል ከፈረንሳይ ጋር። ምክንያቱም ላሚን አላቸው፣ ጎል እየተቆጠረባቸው አይደለም። ከዛ ውጭ ኳሱን ለረጅም ደቂቃዎች የመያዝ ችግር የለባቸውም። ፕሬሲንጋቸው ጥሩ ነው፣ ካውንተር ፕሬሲንጋቸው ጥሩ ነው፣ ጉልበታቸው። እነዚህን ነገሮች ስናይ የትላንቱ ውጤት የሚገባቸው ብቻ ሳይሆን ከፈረንሳይ ጋር ደግሞ ጓጉተን እንድናየው እንድንጠብቀው የሚያደርግ ይመስለኛል።
እንግዲህ ዮባ ምናልባት አርሰን ቬንገርም ካንተ ሀሳብ ጋር የሚስማማ ይመስለኛል። ምክንያቱም በሳምንቱ አጋማሽ ካነሳቸው ሀሳቦች መካከል አንዱ ይሄን የፈረንሳይ ቡድን ያቆመዋል ብዬ የማስበው ብቸኛው ቡድን ስፔን ነው የሚል ነገር አንስቷል። ምክንያቱም እዚህ ዓለም ላይ እንደነሱ ቴክኒካል እና ኮምቢኔሽናል ቲም ወርክ ያለው ቡድን የለም የሚል ሀሳብን አንስቷል። እና ምናልባት ከስፔን ብሔራዊ ቡድን ጋር ተያይዞ ትላንት በሰፊው ሲነሳ የነበረው ነገር ምንድነው በቋሚ አሰላለፍ ላይ የፔድሪ አለመጀመር ነው። እና ፔድሪ በቋሚ አሰላለፍ ዴላፉንቴ አስቀምጦታል። እዮባ ምን ማለት ይቻላል እንግዲህ ስለዚህ ራሱ ምናልባት ሁሉንም ርዕስ ሜሬኖ ወሰደው እንጂ በዋናነት ስለዚህ ጨዋታ ስናነሳ የፔድሪ ቤንችነትን ስፔን ወድቃ ቢሆን ኑሮ ምናልባት ዛሬ ስለ ፔድሪ ነበር ሊወራ የሚችለው። በእርግጥ ቤንች የሆነው በእንደ ሪዩዝ አይነት ተጫዋች ነው። ፋቢያን ሪዩዝ በተከታታይ 2 ቻምፒየንስ ሊግ ያሸነፈ ተጫዋች ነው። ቀላል ተጫዋች አይደለም። በጨዋታውም ላይ እየተመለከትነው ነው። ተቀይሮ እየገባም በመጀመሪያው ጨዋታ በኬፕ ቨርድ ላይ 3ቱን ነበር ያሰለፉት። ፔድሪ፣ ፋቢያን ሪዩዝ እና ሮድሪ ነበር የተጠቀመው። ከዛ በኋላ ግን 10 ቁጥር ተጫዋች እንደሚያስፈልገው ይሄ ቢትዊን ደ ላይንስ አሁን ስፔን በአብዛኛው በባስ እያቆሙ ነው የሚገጥሟት። ይሄ የተከላካይ መስመሩ አለ፣ ከዛ ደግሞ የመሃል ሜዳው አለ። በሁለቱ መሃል በመስመሮች መካከል መጫወት የሚችሉ ተጫዋቾች እንደሚያስፈልገው የተረዳ ይመስለኛል። ምክንያቱም አጥቂም የለውም። ይሄ ፖቸር የምንለው ቦክስ ውስጥ የሚገኝም አጥቂ የለውም። ስለዚህ ኦያርዛባል እየወጣ ድጋሚ ደግሞ ሌላ 3 ሚድፊልደር ከተጠቀመ አታኪንጉ ላይ ምን ያህል እንደሚቸገር በኬፕ ቨርዱ ጨዋታ ተመልክተናል። ስለዚህ የዳኒ ኦልሞ መግባት የግድ የ10 ቁጥር ተጫዋች ያስፈልጋል። አሁን ፔድሪ ወደ ላይናፕ መመለስ ካለበት ወይም ፔድሪ ቤንች መሆን ካለበትም አንድ ቦታ ናት እዛ ጋር ያለችው። ምክንያቱም ሮድሪ ወደ ቀድሞ አቋሙ እየተመለሰ ያለ እዚህ ጋር ሮድሪ ምናልባት ለስፔን ብሔራዊ ቡድን እዚህ መድረስ ትልቁን ሚና እየተወጣ ነው። ጨዋታውን ኮንትሮል የሚያደርግበት መንገድ፣ የሚነጥቅበት መንገድ፣ አንቲስፔሽኑ፣ ፓሱ ሌላ ታሪክ ነው። አዎ አንቲስፔሽኑ በተለይ ይገርመኛል። ይሄ ኳስ ወዴት ልትሄድ ትችላለች፣ ይሄ ታክለር ምናምን አይደለም። ይሄ በጣም በትልቅ ደረጃ ይሄ ቆሻሻውን ስራ ለመስራት የሚታገል አይነት ተጫዋች አይደል። በአንቲስፔሽን ወይም ደግሞ የቱ ጋር ልትሄድ ትችላለች ብሎ ቀድሞ በማወቅ ኳሷ ጋር የሚደርስ ጥሩ የሚባል ፉትቦል ኢንተለጀንስ በጣም በትክክል ይሄ የእግር ኳስን የመረዳት አቅሙ በጣም የተለየ ነው እና የእሱ አጣማሪ ፔድሪ እንግዲህ እስካሁን ነበረ አቋሙ በተወሰነ መልኩ በፔድሪ ሌቭል እየወረደ ያለ ይመስላል። በተለይ በፖርቹጋሉ ጨዋታ ደግሞ ከሩበን ዲያዝ ጋር ምናልባት ባለፈው ጨዋታ አንስተነዋል። ሩበን ዲያዝ በፕሬሲንግ ወቅት ፔድሪን እንዲከታተለው ትዕዛዝ ተሰጥቶት ነበር፣ ጫና ሲያሳድርበት ነበር። ከዛ አንጻር የፔድሪ በዚህ ባለፉት ጨዋታዎች የነበረው አቋም ጥሩ አልነበረም። ከዛ አንጻር ይመስለኛል ቤንች ያደረጉት ሪዩዝ ነው። ግን የሪዩዝ መግባት ማለት በየትኛውም ብሔራዊ ቡድን ቢሆን ፋቢያን ሪዩዝ የላይናፕ ተጫዋች ነው። ነገር ግን ፔድሪ እኔ ቀስ በቀስ ይመልሱታል። በሚቀጥለውም ጨዋታ እኔ በፈረንሳዩ ጨዋታ ፔድሪ ወደ ላይናፕ ይመለሳል ብዬ አስባለሁ። ምክንያቱም ፔድሪ ዓለም ላይ ካሉ ፕሬስ ሬዚስታንስ ከዛም ውጭ ድሪብሊንጉ በጣም የሚደንቅ እግር ኳስን በአጠቃላይ በሚረዳበት መንገድ ከመጀመሪያዎቹ ከማሰልፋቸው ተጫዋቾች አንዱ ነው በእኔ በኩል ቤካ። ዮባ ምናልባት እንግዲህ ስለ ቀጣዩ ጨዋታ ሰፋ አድርገን በቀጣዩ ፕሮግራማችን የምናነሳው የሚሆን ነው። ምክንያቱም ተጠባቂ ፈረንሳይ ከስፔን ዴላፉንቴ ምን አይነት አሰላለፍ ይዞ ሊገባ ይችላል። ምክንያቱም ትላንትና እንደተመለከትነው ፋቢያን ሩይዝ ግብ አስቆጥሯል። ከባለፈው ጨዋታ በፊት እንግዲህ ተቀይሮ ገብቶ ጥሩ ነገር አሳይቷል። ፔድሪ ደግሞ ፔድሪ ነው፣ ሮድሪ አይነኬ ነው። እንግዲህ ምን ያደርጋል የሚለውን ተመልካቾቻችንን በቀጣይ የሪትም ፕሮግራማችን ላይ ሊከታተሉ ይችላሉ። ከጨዋታ በኋላ ምናልባት የተነሱ ሀሳቦች ነበሩ። ላሚን ያማል በቀጣይ ተጋጣሚያችሁ ፈረንሳይ ናቸው እና ተፈራለው ተብሎ ጠይቀው ነበር። መፍራት ካለበት መፍራት ያለባቸው ራሳቸው ፈረንሳይ ነው የሚል ሀሳብ አንስተዋል። ምክንያቱም ባለፉት 2 ጨዋታ ከውድድር ውጭ አድርገናቸዋል የሚል ነገር አንስተዋል። ምክንያቱም 2024 ላይ ዮባ አሸንፏቸዋል። ዩሮ የምታስታውስ ከሆነ ሰሚፋይናል ላይ የላሚን ያቺ ድንቋ ጎል በጣም ከራቢዮ ጋር የነበራቸው ቢፍም አይረሳም በሶሻል ሚዲያ ላይ። ድጋሚ ደግሞ ኮንፈረንስ ሊግ ላይ 2025 ላይ 5-4 በሆነ ውጤትም አሸንፈዋል እና ከፈሩም ራሳቸው ይፍሩ የሚል መልእክት እንግዲህ ልኳል። ላሚን ያማል በተለይ ይሄ ኮንፊደንሱ ደስ የሚል አይነት ልጅ እንደ 18 ዓመት ልጅ አይደለም ወጥቶ የሚናገራቸው ነገሮች እና ይህን ተናግረዋል። ሌላው በዕለቱ አሳዛኙ ነገር ኩርቷ ነው። እንግዲህ ሴን ላመንስ ስተት ሰርቷል። ምናልባት መጮት ይችል ነበር የሚል ሀሳብ አንስቶ ነበር። ኳሷን በምጠልዛት ጊዜ እግሬ ጋር የሆነ ስሜት ተሰምቶኝ ነበር፣ ሁለተኛም ደግሞ እንደዛ ተሰምቶኝ ነበር። እኔ ግን ጎሉ ላይ መቀጠል ይችል ነበር። ቢሆንም ግን
የአሰልጣኝ ውሳኔ ነው ብሏል። አሰልጣኝ እንግዲህ ሩድ ጋርሺያ እንዳሉት እኔ 100% የሆነ ተጫዋች ነው ፈልገው የሚልን ሀሳብ አንስተዋል። ሜዳ ላይ እስካሉ ድረስ 100%ቸውን መስጠት አለባቸው የሚል ነገር አንስተዋል። እንግዲህ የ34 ዓመቱ ቲቦ ኩርቷ ምናልባት የመጨረሻ ዓለም ዋንጫው ሊሆን ይችላል። እሱን ቀይሮ የገባው ሴን ላመንስ እንግዲህ ስተሰርቷል። እዮባ ምን ማለት ይቻላል? በጣም ጥሩ ነው። አሳዛኝ አጋጣሚ አሳዛኝ በተለይ በዚህ ኬሪየሩ የፕሪሚየር ሊጉ ምርጡ ፈራሚ ተብሎ እንግዲህ ባለፈው ተመርጦ ነበረ። በዩናይትድ ቤት ለዩናይትድ ደጋፊዎች ትልቅ መረጋጋትን የሰጠ ግብ ጠባቂ ነው እንደምታውቀው። ከዲያ በኋላ ብሏል። ይሄ እኮ በጣም ትልልቅ ሴቮችን በማድረጉ ብቻ አይደለም። ክሮስ በተዋጣ ቁጥር የማንቸስተር ዩናይትድ ደጋፊዎች በአንድሬ ኦናና የነበራቸውን ስጋት የምታውቀው ነው እና ከዛ አንጻር ስቴቢሊቲ ለማንቸስተር ዩናይትድ ተከላካይ ክፍል በዚህ ዓመት የሰጠ ነው። ግብ ጠባቂዎች አንዴ ስህተት ከሰሩ የሚያድናቸው የለም። የመሀል ሜዳ ተጫዋች ቢሰራ ተከላካዩ ይረመዋል። አጥቂው ቢሰራ ሌላ የመለስ አጋጣሚ ያለው። ነገር ግን ግብ ጠባቂ ላይ በጣም ከባድ ነው። ብዙ ግብ ጠባቂዎችም እንግዲህ ከሱ ጋር አጋርነታቸውን አሳይተዋል። ከዚህ በኋላ የሚያደርገው ነገር ነው ምናልባት ይሄ ጉዳይ ይሰራዋል ብለዋል እና ሁላችንም ግብ ጠባቂዎች እንደዚህ አይነት እንዴት ነው ይሄ የውድቀት ጊዜያት ልትለው ትችላለህ፣ ሴት ባኮችን ሊያጋጥም ይችላልና እንግዲህ ትላንት በዛች ጎል ምክንያት ጎሉ ተቆጥሮ ሴን ላመንስ ምናልባትም በኬሪየሩ መጥፎ የሚባለውን ጊዜ አሳልፏል ማለት ይቻላል። ግን እዚህ ጋር ማድነቅ ያለብን የሜሬኖን እዛች ቦታ ላይ የመገኘት ይሄ ደመነብሳዊ እዛች ቦታ ለመገኘት አንዳንዴ ታፒኖች ብዙ ጊዜ ታፒን እኮ ነው እየተባለ ሲናቃ ያለው ነገር ግን በፍጹም እዛ ቦታ ላይ ለመገኘት የአጥቂ ባህሪ ሊኖርህ ይገባል፣ የጨራሽ አጥቂ ባህሪ። ሜሬኖ ደግሞ ብዙ ጊዜ በትክክለኛው ቦታና በትክክለኛው ሰዓት ላይ በመገኘት በአርሰናልም እንደምታውቀው ደግሞ በዚህ በብሔራዊ ቡድን ጨዋታዎችም ደግሞ በተደጋጋሚ እየተመለከት ነው ያለን ይመስለኛል። እንግዲህ ብሔራዊ ጀግናችን ነው ብለውታል። ብሔራዊ ጀግና ብለው ጠርተውታል ስፓኒሾች። እንግዲህ ቀጣይስ ምን ያሳየናል የሚለው ይጠበቃል። ስፔን ከፈረንሳይ እንግዲህ ማክሰኞ ይደረጋል። እኛ በቀጣይ ፕሮግራማችን ሰፋ አድርገን እናነሳዋለን። ተመልካቾቻችን እየተከታተላችሁ ያላችሁት ሪትም ስፖርት ፕሮግራማችን ነው። እንቀጥል። ምናልባት እዮባ ታፒን ሲል ከሰማችሁት ታፒን ሲባል ታፒን መርቻንት በመባል ይታወቃል። እንግዲህ ብዙዎች ይህን ስያሜ ይሰጡታል። ኤርሊንግ ሃላንድ ዛሬ የኤርሊንግ ሃላንድ ሀገር ኖርዌይ ከእንግሊዝ የሚያደርጉት ጨዋታ እንግዲህ በጉጉት የሚጠበቅ ጨዋታ ነው። እሱን ጨዋታ እንመልከት። እዮባ ሁለት የተለያየን 9 ቁጥሮች ነን ብሏል ሃሪ ኬን እንግዲህ ከጨዋታ በፊት በሰጠው አስተያየት። ምናልባት ከኖርዌይ ጨዋታ ጋር በነበረው እንግዲህ ስለ ኤርሊንግ ሃላንድ ምን ታስባለህ ተብሎ ሲጠይቅ ሁለታችንም የተለያየን ተጫዋቾች ነን የሚልን ሀሳብ አንስቷል። ምክንያቱም እኔ ሞር ኳስ ጋር ምቾት አለኝ፣ ብዙ ጊዜ ኳሷን ነካታለሁ የሚልን ሀሳብ አንስቷል። እሱ ደግሞ ቢስት ነው የሚል መለያ ሰጥቶታል። እኔ እስማማበታለሁ። እዮባ ምናልባት በዚህ ዓመት የተለየውን ሃሪ ኬን ተመልክተናል። ምናልባት እንደው ቪንሰንት ኮምፓኒ እነዛን 6 እና 7 ጨዋታዎች ባይነሳው ኑሮ የኔን ሜሲ ሪከርድ ሊጠይቅ ሄዶ ጠየቅ የማድረግ አቅም አለው ብዬ አስባለሁ። ይደፍሯል ወይ አላቅም፣ ግን 76 ጎሎችን እንግዲህ በዚህ ዓመት ማስቆጠር ችሏል። እዮባ በክለብና ካንትሪ ለሀገሩና ለክለቡ እንግዲህ ወደ 76 የሚጠጉ ግቦችን አስቆጥሯል። እነዚህን ሁላ ግብ ሲያስቆጥር ግን እንደ ሌሎቹ አጥቂዎች ጎል ላይ ብቻ እያነፈነፈ ወይም ደግሞ ካጠገቡ ያሉት ሉዊስ ዲያዝ እና ኦሊሴ እየመገቡት ብቻ ሳይሆን እየተመለሰ ወደኋላ እያለ ከግብ እየጀመረ ቢልደፕ ላይ ሲለው እየተሳተፈ የ10 ቁጥር ሚና እኔ እንደውም ኬን 9 ቁጥር ሁለቱም 9 ቁጥር ሊሆን ይችላሉ፣ ግን 9 ቁጥር ብቻ አይታየኝም። እዮባ ምናልባት 10ም ትሆናለች፣ አንዳንዴ 9ዋ 8ም 6ም ትሆናለች እና ለእኔ ኬን በዛ መልኩ መለከታሉ። ሃላንድ ቦክስ ውስጥ ይጨርሳል፣ ፈጂ ነው። ትንሽ ስፔስ ከሰጠው ደግሞ ጠጋጠጋ አድርጎ ብራዚል ላይ ያሳየውን ማድረግ ትችላለህ እና ለእኔ ሃላንድ ምናልባት ብዙ ጊዜ ለቁጥሮች ካፒታል እና ስሞል አንጠቀምም፣ ግን ለእኔ ሃላንድ ካፒታል ነምበር 9 ነው ብዬ አስባለሁ። በቃ የዘመኑ ትክክለኛ 9 ቁጥር ብለህ የምትሰይመው እሱም ቢሆን እንግዲህ ቀላል ቁጥሮች የሉትም። እዮባ በዚህ ዓመት 63 ጨዋታ ተጫውቶ 58 ጎል እና 12 አሲስት አድርጓል። የሆነ ፔስ ወይ ጌም ነው የሚመስላል አንዳንዴ ማሽን። ምናልባት እንደዚህ አይነት ቁጥሮች በክርስቲያኖ እና በሜሲ ብቻ የለመድን ይመስለኛል። በኋላ እንግዲህ በኪሊያን እና በኬን ወይም ደግሞ በኤርሊንግ ሃላንድ ብቻ ነው እነዚህ ቁጥሮች በሚገባና
ብዙ ቁጥሮችን ማስመዝገብ የቻለበት መንገድ እኔ ሃላንድም ሌላ እንግዲህ ኖርዌይን እዚህ ድረስ ይዟት መጥቷል። ከዛ ባለፈ የሃላንድ ስለ ፐርሰናሊቲ ይነሳል። በተለይ የግሉ ሶሻል ሚዲያ ዩቲዩብ ላይ የሚለቃቸው ነገሮች ስታይ እኛ እዚህ ለመደሰት ነው የመጣ ነው ኢንጆይ እያደረግን ነው እያንዳንዱ ሞመንት የሚል ነገር አንስቷል። ፕሬዠር ያለው ራሳቸው እዛው እንግሊዝ ላይ ነው። አንደርዶግ ነን የሚል ሀሳብን አንስተዋል እና እንግሊዝ ከኖርዌይ ሌሊት 6 ሰዓት ላይ ወይም በእኛ በኢትዮጵያ እንግዲህ ንጋት የሚባለው 6 ሰዓት ላይ ይደረጋል። ምን ማንሳት እንችላለን? ከአንተው እንግሊዝን ጀምር። እንግዲህ የእንግሊዝ ብሔራዊ ቡድን ምናልባት በአመታት መካከል የተገኘው ጥሩ አሰልጣኝ ከጥሩ ተጫዋቾች ጋር የተገናኘበት ብሔራዊ ቡድን ይመስለኛል። ዓለም ዋንጫ ለማምጣት ያን ያህል ጫና አለበት አላውቅም። ምናልባት ከፈረንሳይ ጋር በዋንጫ ጨዋታ ቢገናኝ ጫናው የሚሆነው ፈረንሳይ ላይ ነው ብዬ ነው ማምነው። ስብስቡ በጣም ድንቅ የሚባል ነው። የሜክሲኮን ጨዋታ በተለይ ያሸነፉበት መንገድ ካራክተርን አሳይተዋል። ከዚህ በፊት ያልታየ በጫና ውስጥ የመጫወት በሚዲያዎች ይሄ እንትን አለመፍረስ፣ በሚዲያዎች ውዝግብ ወይም ደግሞ ጫናዎች አለመፈራረስን በትክክል የተመለከትንበት ስቴትመንት ዊን የሚባል አይነት ነበረ የሜክሲኮ ድል። ከዛም በፊት የነበረው ደግሞ በስታይል የመጫወት በተለይ ከክሮሺያው ጋር ሃሪኬንን እዚህ ጋር በዋናነት ማንሳት እንችላለን። ቤጋ በተለይም በባየርን እንደምታስታውሰው በቪሴንት ኮምፓኒ ስር ጎል የማስቆጠር ስራ ብቻ አይደለም እሱ ያለው። በዋናነት ቡድኑ ራሱ ዲዛይን ሲደረግ ሮቴሽናል ፕሌይ የሚባለውን ነገር በእጅጉ ላይ የሰቀለበት የውድድር ዓመት ነበረ ቪሴንት ኮምፓኒ ማለት እንችላለን። ፔፕ ስለ ሮቴሽናል ፕሌይ ካነሳን ከቶታል ፉትቦል ይጀምራል አደለ? ቦታ እየተቀያየሩ መጫወት በዋናነት ጽንሰ ሐሳቡ። ነገር ግን በእጅጉ እየተራቀቁበት ነው ማለት ይቻላል እነዚህ አሰልጣኞች። ፔፕ ጆን ስቶንስን ወደ መሃል ጃምፕ እንዲያደርግ በማድረግ ደብል ፒቨት ትሬብል ነው የበላበት። የሶስትዮሽ ዋንጫ ነው ያነሳው። አሁን እኮ እዚህ ጋር ነገሮችን የመሞካከር ብቻ ጉዳይ አይደለም፣ አሸናፊም እያደረገ ነው ይሄ ስልት። ስለዚህ ያ መሃል ሜዳ የተከላካይ ተጫዋችን ወደ መሃል ሜዳ አድርገህ የመጫወት በነገራችን ላይ በጆን ስቶንስ አይደለም የጀመረው፣ በፈርናንዲኒዮ ነው የጀመረው። ፈርናንዲኒዮን እና ኦታሜንዲን ያጣመረበት ጨዋታ ትዝ ይለኛል። ፈርናንዲኒዮ ጃምፕ አድርጎ ከሮድሪ ጋር ብዙ ጊዜ የማጥቃት ሬስ ዲፌንስ በባክስሪ አይደለም የሚጀምረው። ስለዚህ ሮድሪ እና ፈርናንዲኒዮ ከሶስቱ ተከላካዮች ፊት የሆኑና የ3-2-5 ማጥቃትን ተመልክተን ነበር። ከዛ በኋላ በጆን ስቶንስ ቀጠለው። ከዛ የሉቾ ቡድን ነበር እንደዚህ አይነት ሮቴሽን ደግሞ የሉቾ ሮቴሽን ደግሞ ኮንስታንት የሆነ ሮቴሽን ቪቲኒያ፣ ጃኦ ኔቬዝ እና ፋቢያን ሪዩዝ የሚያደርጉት ይሄ። ከዛ ደግሞ ፍሎተር ምንላቸው ከፊት ያሉት የሚቀያየር ኦስማን ዴምቤሌ ወደ መሃል የሚመለስበት፣ ከዛ እና አሽራፍ ሀኪሚ ወደፊት የሚሄዱበት እና የሚናው መደበላለቅ ይሄ በዓላማ ካልሆነ ምንድነው ይሄ ኪዮስ ነው ልትለው የምትችለው ወይም ረብሻ ነው ልትለው የምትችለው ነገር ግን የተጠና። ከዚህ በፊት ምናልባት አንስተነዋል። ቪቲኒያ እና ጃኦ ኔቬዝን እና ክቫራትስኬሊያን ለመጠየቅ ሪዮ ፈርዲናንድ ሄዶ እነ ቪቲኒያ የተናገሩት ነገር ነበር። ሉቾ ነፃነት ይሰጠናል፣ ነገር ግን እኔ የወጣሁበትን ቦታ ሌላው ሰው እንደተካው እርግጠኛ መሆን አለብኝ። ስለዚህ ቪቲኒያ ሲሄድ ጃኦ ኔቬዝ ይቀራል። ዴምቤሌ ድሮፕ ሲያደርግ ዴምቤሌ ድሮፕ ያደረገበት ቦታ ላይ በተደጋጋሚ ጃኦ ኔቬዝ ጎሉላ ሲያስቆጠር ራንደም አይደለም ማለት ነው። ድሪል የሆነ በደንብ የተጠና። አሁን ይሄንን ወደ ባየርን ስናመጣው የባየርን ደግሞ እጅግ የተለየ ነው ማለት እንችላለን። ሁለቱንም ፉልባኮች እንግዲህ በተለይ ላመንስ የሚባለው ተከላካይ ሃሪኬን ቦታ እንዲገባ ነው የሚያደርገው። ሃሪኬን ደግሞ የመጀመሪያው ቢልዳፕ ከሚሰራባቸው ተጫዋቾች አንዱ። ምናልባት ፔዥን ባሸነፉበት ጨዋታ ታስታውስ ከሆነ በቻምፒየንስ ሊግ የመጀመሪያዎቹ ጨዋታዎች ላይ በዚህ ዓመት ተመልክተናል የነበራቸውን አስደናቂ ፕሬሲንግ፣ የነበራቸውን ብቃት። በፔዥ ጨዋታ እንዲሁም ያን ያህል አልተመለከትነውም እንጂ በሪያል ማድሪዱ ጨዋታ ተመልክተናል። በትልልቅ ጨዋታ፣ በአርሰናሉ ጨዋታ በሚገባ ሳሊባና ጋብሪኤል የሆነ ሰዓት ራሳቸውን ሳሊባና ሙስኬራ በተለይ ሙስኬራ በራሳቸውን በተቃራኒ ግብ ክልል እያገኙት ነበር ይዟቸው እየመጣ በሚገባ። ሃሪኬን የዚህ ሁላ ነገር ጀማሪ ነው ማለት እንችላለን፣ ወይም ደግሞ በባየርን ውስጥ ትልቁ ሚና ያለው። ለዚህ ነው አንተ ሃሪኬን 9 ቁጥር ብቻ አይደለም 8ም 6ም ነው ያልከው። በተለይም እዛ ጋር ሆኖ የ6 ቁጥር ስራ የመከላከሉን ስራ ባይሰራ እንኳን በቢልዳፕ የመጀመሪያው ፌዝ ላይ በዋናነት መውጫ የሚሆናቸው እሱ።
ስለዚህ ቡድኖች ምንድነው የሚያደርጉት? ይህንን ለመፍታት ሁለት መንገድ አለ። የመጀመሪያው ተከላካዮቻቸው እዛው ዞናሊ ቦታቸውን መጠበቅና ሃሪኬን ጋር አብሮ አለማበድ ነው። አንዳንድ ቡድኖች ደግሞ ለምሳሌ አርሰናል ሳሊባ ምናልባት ኬን እንደዛ የቆመበትን ጨዋታ አላስታውስም፣ ኬንን ሲከተል ነበር የዋለው እግር በእግር። በሌሎቹም ጨዋታዎች በፔዤ ጨዋታ እነ ማርኪኒዮስ ይህንን ሲያደርጉ፣ ስለዚህ እንደዚህ አይነት ነገሮች ተመልክተናል። በዚህ ዓለም ዋንጫ እንግዲህ ይህን ሁላ ነገር ያነሳ ነው ወደ ዓለም ዋንጫው ለመምጣት በክሮሺያው ጨዋታ ተመልክተናል። አንዳንዴ የዳይመንድን ቅርጽ እንዲሰሩ ሲያደርግ ልክ እሱ የሚለቀውን ቦታ እነ ራይስ ሁላ ሲገቡ ተመልክተናል፣ እነ ጁድ ሲገቡ አይተናል። ስለዚህ ይሄኛው ሃሪኬን ከሃላንድ ጋር የሚወዳደረው በማግባቱ ብቻ አይደለም፣ ለቡድኑ ትልቅ የቅርጽ ልዩነትን በመስጠት እንደሚመስለኝ ቶማስ ቱሄልም ይሄንን ሃሪኬን በሚገባ እየተጠቀመበት ነው ማለት እንችላለን። ቤካ ወዶታል የሃሪኬን አይነት ባህሪ። ምናልባትም ቶማስ ቱሄልም እንደምናውቀው ከዚህ በፊት እንደዚህ አይነት አጥቂዎች የሚወዳ ካይ ሃቨርትዝ ለምሳሌ በቼልሲ ቤት ዋንጫ ሲያነሳበት ማለት መጥቀስ ይቻላል። እሱን ተመሳሳይ ናቸው በሚገባ። ስለዚህ ሃሪኬን አሁን ኖርዌይን በሚገጥመው ቡድን እንደ አጥቂ ብቻ አይደለም የሚጫወተው። አሁን ኖርዌዮች እንግዲህ ባለፉት 2 ጨዋታ ቢያንስ ብራዚልን በገጠሙበት ጨዋታ ከዛም በኋላ በነበሩት ጨዋታዎች እንግዲህ በጣም አስደናቂ የሆነ የማጥቃት መንገዶችን እየተመለከትን ኳስ መያዝ የሚፈልግ ቡድን። ስለዚህ አሁን እንግሊዝን እንዴት ነው የሚገጥመው? የእንግሊዝ ብሔራዊ ቡድን በቢልድ አፕ ሲወጣ ምን አይነት መንገድ ነው የሚጠቀሙት? ሃሪኬን ድሮፕ ሲያደርግ አብረው ድሮፕ ያደርጋሉ፣ አብረው ይከተሉታል ወይስ አይከተሉትም የሚለው ትልቁ በዚህ ጨዋታ ላይ የምናነሳው ጥያቄ ነው በመጀመሪያ ደረጃ። ሌላኛው ልናነሳ የምንችለው ነገር ደግሞ በዚሁ ላይ ሃሪኬን ትቶት የሚመጣውን ቦታ ደግሞ በነ ቤሊንግሃም ሩጫዎች ተመልክተናል። በነገራችን ቤሊንግሃም አሁን ግቦች አሉት ባለም ዋንጫው እሱ ራሱ የአራት ግቦች አሉት እና ግብ ያስቆጠራቸውን ካነሳ ነው ኬን በተዋቸው ስፔሶች ገብቶ ነው ከሳካ የሚላክለትን ኳስ የሚያስቆጥረው እና ምናልባት በባየር ሙኒክ ቤት ኬን ድሮፕ በሚያደርግበት ጊዜ እንዳልከው ለአመት ተከላካዩ ይገባ ነበር። አሁን ደግሞ እንደ ጁድ ቤሊንግሃም ያሉ ምርጥ ተጫዋቾች ናቸው ያን ስፔስ የሚሸፍኑትና በጣም በሚገርም ሁኔታ ትልቁ አሁን በኖርዌዮች ሊጠየቁ ይችላሉ በዚህ ጨዋታ ብዬ የማስበው ሃሪኬን የሚተዋቸውን ቦታዎች ላይ ዞናሊ ነው ተከላካዮቹ የሚከላከሉት ወይስ አብረው ማንቱማን ማርክ ያደርጋሉ? እችን ጥያቄ አድማጮች ምናልባት ጨዋታውን ሲመለከቱ እንዲያስታውሱ ትፈልጋሉ። ምክንያቱም ትልቁ ታክቲካሊ በእንግሊዝ በኩል በተለይ ሊወስነው ይችላል ጨዋታውን ብዬ አስባለሁ። በኖርዌይ በኩል ሃላንድ የሚባል ሰው ስላለ ሃላንድም ትልቁ ወሳኝ ሊሆን ይችላል። ነገር ግን አሁን እንግሊዝ ላይ ነን፣ ወደ ኖርዌይ ስናልፍ ደግሞ እሱን የምንመለከተው ይመስለኛል። ስለዚህ ሃሪኬን የሚተወው ቦታ ላይ የሚገቡትን መመልከት እንችላለን። በሜክሲኮ ራሱ ጁድ ቤሊንግሃም ነው አጫውቷቸው ገብቶ ሁለተኛውን ጎል በተለይ ሲያስቆጥር፣ የመጀመሪያውም ጎል ከሳካ እንግዲህ አጥቂ የሚገኝበት ቦታ ላይ ነው። ስለዚህ ሃሪኬን የማግባትን ብቻ አይደለም የሚሰጠን። በሚገርም ሁኔታ ይሄ ሁላ ነገር ከዘረዘርንለት በኋላ በጎልም ደግሞ ከፊት ነው። ለኔ ሃሪኬን ቤካ ፉል ፓኬጅ ነው። የአጥቂ ስታንዳርድ ማለት ሃሪኬን ለፔፕ ቡድን ሊሆን ይችላል፣ ወይም ደግሞ አጥቂ ለሚፈልግም ቡድን ፖቸር ለሚፈልግም ይሆናል። በሁሉም መንገድ ልትጠቀሙ የምትችለው አይነት ተጫዋች ነው። አሁንም እንግዲህ በ33 በ32 ዓመቱ ታሪክ እየሰራ የሚገኝ ምን አይነት ድንቅ አጥቂ ነው። ምናልባትም ኬሪየሩ ምናልባት በትልልቅ ቡድኖች ቢሆን ኖሮስ በጣም ትልቅ ጥያቄ የሚያስነሳ ይመስለኛል። አሁን በትክክል ኬንን የምናይበት ቦታ ይሄ ከነ ሮናልዶ ከነ ሜሲ ከነ ዌይን ሩኒ ምናልባት ከነ ሩኒ ጋር አሁን መነሳት ጀምሯል፣ ግን ከነ ክርስቲያኖ እና ሜሲ ትንሽ አነስ ብሎ ያለበት ቦታ ላይ መገኘት የሚችለው እና አሁን እንግሊዝ በሙሉ አፋቸው አለኝ የሚሉት አይነት አጥቂ ይመስለኛል። ዮባ ምናልባት ሃሪኬን እንዳልከው ቶተንሃም ሆነና እንግዲህ አንዳንዴ እዛ ሳለፈ እንጂ ማንቸስተር ሲቲ ቢሆን ምናልባት ዳንኤል ሌቪ ያን የዝውውር ጥያቄ ተቀብሎት ቢሆን ኑሮ በሲቲ ማሊያ ቢሆን ኑሮ ቻምፒየንስ ሊግ ብቻ ሳይሆን በርካታ ነገሮችን ያሳካል የሚላለ። ምናልባት ቶተንሃም ሆነ እንጂ ኬን ምናልባት ወደ ሲቲ ቢዘዋወር ዳንኤል ሌቪ ያቺን የዝውውር ጥያቄ ከሲቲ ቢቀበል ኑሮና በፔፕ ስር ብናየው ሃላንድን እንግዲህ ኬንን ሌላ ነበር የሚሆነው በሚገባ። አሁን ይሄ የኬንን ብቃት በፍጹም ይሄ እንዴት ነው የሚገዳደራል ለማለት በጣም ይከብዳል። እንዳልኩ ስታንዳርድ የሆነ አጥቂ ነው ማለት ይቻላል። ከዛም ውጭ ግን በአጠቃላይ እንግዲህ ቶማስ ቱሄል እንደሰጡት አስተያየት ከሆነ በቀይ ካርድ ከወጣባቸው ተጫዋች ውጭ በተለይም አንድም ተጫዋች በጉዳት ላይ አይገኝም።
እነ ሬሲ ጀምስ እንግዲህ ተመልሰዋል። እነ ራይስ ልምምዶች ማድረግ ችለዋል። ይሄ ለአርሰናልም ጭምር ጥሩ ዜና ይመስለኛል። ራይስ ትንሽ ጨዋታ የበዛበት ይመስለኛል። በጣም እንግዲህ 3 ዓመት 4 ዓመት ያለምንም እረፍት በጣም ብዙ ጨዋታዎችን እያደረገ ነው። ከዌስትሃም ጨምሮ ዌስትሃም ላይ በተለይ አንድ ዋንጫ አንስተዋል አይደለ? ኮንፈረንስ ሊጉ ላይ ጭምር ማለት ነው። ስለዚህ አሁን ከዚህ አንጻር ስንመለከተው እጅግ ጨዋታዎች የበዙበት ይመስለኛል። ራይስ ግን በጤና ዛሬ እጅግ ይፈልጋል። በሌላኛው በእንግሊዝ ብሔራዊ ቡድን በኩል ሊነሳ የሚችለው ትልቁ ሰው ሜሬኖ ነው። ደከመኝ ሰለቸኝ ሳይል ራይስ በሚገባ ራይስ ሜዳ በማካለል በኩል የሚደርስበት ተጫዋች አለ ለማለት እንቸገራለን። እና እንግዲህ በዚህ በኩል በእንግሊዝ በኩል የምንጠብቃቸው ነገሮች በዋናነት ይሄ ነው ማለት ይቻላል። ካራክተር ማሳየት አለባቸው ለማሸነፍ። ኖርዌዮችም ኳስ ለመያዝ ሊፈልጉ ይችላሉ። ያንን እንዴት ነው እንግሊዞች የሚመልሱት የሚለው የሚታይ ይሆናል። ዮባ ምናልባት እንግሊዞች ቶማስ ቱዌልም ከሜክሲኮ ጨዋታ በኋላ ማለት ነው ሁሉንም ነው ያሸነፈው ብለዋል። በተለይ ከጨዋታው በፊት ከሰማ ሜክሲኮ ከ1994 በኋላ በሜዳቸው ተሸንፈው አያውቁም የሚል ነበር። ምንም ግብ አልተቆጠረባቸውም በዓለም ዋንጫው የሚል ነበር። ሜዳው ትንፋሻቸው ይቸገራሉ፣ ብዙ ነገር ተነስቶባቸው ነበር። እንግሊዝ ያንን ሁሉ አሸንፈው ነው 3-2 እዚህ የመጡትና ይጠበቃል። ከዛ ባለፈ እንግዲህ ኖርዌይ ዮባ እንግዲህ በጣም በአስገራሚ ሁኔታ እዚህ ደርሰዋል። በብዙ ዘንድ ዳርክ ሆርስ የሚል ስያሜ የተሰጥቷቸው ነበር ማለት ነው። እኛ የመጣነው ለመሳተፍ ነው፣ እዚህ ድረስ መድረሳችን በቂ ነው እያሉ እንግዲህ ትልቋን የእግር ኳስ ኔሽን የምትባሏን ብራዚልን አስወጥተው ገንድ ሰው ጥለዋል። አሁን ደግሞ ከፊታቸው እንግሊዝ አለች። ሃላንድ ይነሳል ከእንግሊዝ ጋር። እንግዲህ ሲነሳ በእንግሊዝ ሊድስ ነው የተወለደው፣ አባቱ ሊድስ ዩናይትድ በሚጮትበት ወቅት ማለት ነው። እና ሊድስ እንግሊዝ ተወልጄ አድጌያለሁ፣ አሁን የምጮተው እንግሊዝ ነው። ቲሜቶቼ የቡድን አጋሮቼ እንግሊዛውያን ናቸው። እነ ማርክ ጊሂ አሉ፣ እነ ስቶንስን ጨምሮ እነ ኒኮ ኦራይሊ ዛሬ እንግዲህ ፊት ለፊቱ የሚቆሙት እዛው የሚያውቃቸው በሲቲ ቤት የሚያውቃቸው ናቸውና ከዚህ አንጻር እንግዲህ ለእኔ ኢትስ ቢት ዊርድ የሚል ቃል ሰጥቶታል። ከእንግሊዝ ጋር መጫወት ሞር ቤተሰባዊነት የሚሰማኝ ቡድን ነው የሚል አንስቷል። ቢሆንም ግን እንደ ኖርዌይ መተናል። አሁን ለደረስንበት ነገር ሁላችንም ደስተኞች ነን። ፕሬሸር ያለው እነሱ ጋር የሚል ነገር አንስተዋል። እና ይህን የእንግሊዝ የቶማስ ቱዌል ቡድን እንግዲህ እንዴት ሊያልፉት ይችላሉ? ሃላንድ ከእድሜው በላይ ብልጣብልጥ እየሆነብኝ ነው በዚህ ዓለም ዋንጫ ላይ። በተለይ በሚሰጣቸው አስተያየት አስተውለህ ከሆነ በጣም የሚገርም ስማርት እየሆነብኝ ነው። የኖርዌይን ማለት ሃላንድ የሆነ ነገር ቢል ምን ያህል እንደሚሰማ እናውቀዋለን። ምናልባት ፈረንሳይ ጋር ምናልባት እየዋም ትዝ ካለ ያሸንፉናል፣ እኛ ችግር የለብንም አይደለም እኛን ውድድሩንም ይበሉታል የሚልንም አንስቷል። ፔፕን እያዩበት ነው። በጣም ስማርት እየሆነ ነው እንዳልከው። ከብራዚል ጋርም ይሄንን ብሏል፣ አሁንም እያለ ነው እንደዚህ። እና ይሄ በሜዳ ውስጥ ግን ስታያቸው ግን በፍጹም ለመዝናናት እንዳልመጡ ያስታውቃል። እና በጣም የሚደንቅ ስማርትነት እየተመለከትኩበት ነው ሃላንድ ላይ በሚሰጣቸው አስተያየት በተለይ እና በሜዳ ላይም ደግሞ ከብልጣብልጥነትም በላይ ቢስት ብለው ነው አይደል የገለጹት። በትክክል የሚገልጸው ይመስለኛል። ይሄ ከግብ ጋር ያለውን ግንኙነት በትክክል ተመልክተነዋል። ትልቋን ሀገር በመገንደስ ሂደት ውስጥ ትልቁ ሚና የተወጣው እሱ ነው። ግብ ጠባቂያቸው በጣም ድንቅ ነው። አንድ ተጫዋች ግን በአርሰናል ቤት ሲተች የነበረ በብዙ ነገር ግን ለዚህ ቡድን እንደ ኋላ ደጀንነት ሊታይ የሚችለው ወይም ደግሞ ቡድኑ በትክክል ኖርዌይን በትክክል ስትመለከት ፕሬሲንጉን የሚያስነሳው የሚያስጀምረው ከዛም ውጭ ኳስ በመቆጣጠር ሂደት ውስጥ እነዚህ ኤክስትራ ፓስ የሚባሉ ነገሮች አሉ። ብዙ ጊዜ ፔፕ ያነሳዋል አይደል? ተጨማሪ ፓስ ማይጠቅም ማጥቃት የማያደርግ ወይም ቀጥተኛ ያልሆነ ግን ኤክስትራ ፓሶች መደረግ አለባቸው ኳስ ለመቆጣጠር ጨዋታውን ለመቆጣጠር። ፔፕ ብዙ ጊዜ የጎንዮሽ ፓሶች ቢበዙ ይሄ ያገኘኸውን ኳስ ወደፊት እየወሰድክ አርጀንሲ ውስጥ እንድትገባ ወይም ፍጥነት ውስጥ እንድትገባ የሚፈልግ አሰልጣኝ አይደል። ኤክስትራ ፓስ ብሎ የሚያነሳዋል ተጨማሪ ፓሶች ቡድንን ለመቆጣጠር ወደኋላ ሊሆን ይችላል ቴምፖን ለማዘግየት የምታደርገው እና ማርቲን ኦዴጋርድ በተለይ ከብራዚል ብሔራዊ ቡድን ጋር ያየሁት ይሄን ኤክስትራ ፓሶችን የሚያደርግ። ስለዚህ በዋናነት ከነ ሃላንድ ቀጥሎ ልታነሳው የምትችለው የቡድኑ ትልቁ ተጫዋች ማለት የሚቻለው ማርቲን ኦዴጋርድ ነው። ምናልባት አታኪንግ ሚድፊልደር ስለሆነ በጎል በአሲስት ሊሆን ይችላል የሚመዘኑ። ከዛም በላይ ግን እንዳልኩ ኤክስትራ ፓሶችን በማድረግ ቴምፖን በማቀዝቀዝ
ለቡድኑ የሚሰጠው ትልቅ የሆነ ግልጋሎትን ተመልክተናል። ከዛም ውጪ ከጨዋታው በኋላ በማስጨፈር ሂደት ውስጥ የማርቲን ኦዴጋርድ ሚና በጣም ትልቅ ነው እና ሪትም ስፖርት ነው የቀረው እንደዚህ ካለም እስካለም እያሉት ይገኛሉ በሚገባ እና በአጠቃላይ ግን ይሄ ቡድን ሲሪየስ የሆነ ቡድን መሆኑን ተመልክተናል። ቀላል ቡድን እንዳልሆነ ተመልክተናል ቤካ እና በዚህ ጨዋታ ላይ የእንግሊዝ ብሔራዊ ቡድን በእጅጉ ጠንካራ ፈተና ይገጥማታል ብዬ አስባለሁ። ነገር ግን እንግሊዞች ካራክተርን እያሳዩ ነው። በትልቅ ጨዋታዎችን አሁን ማሸነፍ እያሳዩ ነው። ሃላንድ እና እነ ማርክ ጌሂ እንግዲህ ይተዋወቃሉ በሚገባ። ኒኮ ራይሊ፣ ሁሉም ዲፌንሶቹ እንግሊዝ ፕሪሚየር ሊግ ላይ የሚጫወቱ ናቸው። መሀል ሜዳ ላይ እነ ራይስም ያውቁታል። ስለዚህ ይሄ ፉክክር ምንም አይነት ስፔስ ባለመስጠት ሊሆን ይችላል። ይሄ ቅድም ያነሳ ነው ስለ ሃሪኬን ስናነሳ እንዴት ነው ኖርዌዎች እንግሊዝን ሲገጥሙ ሃሪኬንን የሚከታተሉት? በዞናል ማርኪንግ ነው ወይስ በማንቱማን ማርኪንግ ነው የሚከታተሉት የሚለውን እንደጠየቅ ነው ሁሉ ለሃላንድ እንዴት ነው ስፔስ የሚሰጡት? ለምሳሌ በፕሬሲንግ ወቅት በማንቱማን ፕሬሲንግ ከሄዱ ሃላንድ 1 ለ1 ከተከላካይ ጋር ሊገናኝ ነው። ኖርዌዎችን ደግሞ ካስታወስ ከብራዚል ጋር ረጃጅም ኳሶችን ፈርስት ሃፍ ላይ በእጅጉ ሲያበዙ ነበር። ስለዚህ እዚህ ጋር +1 ፕሬሲንግ ነው የሚጠቀሙት። +1 ማለት ሁለቱ ሴንተር ባኮች ከሃላንድ ጋር ብቻቸውን እንዲሆኑና ከፊት ቁጥር ያሳንሳሉ ወይስ ደግሞ ይሄ ኦል አውት አታክ እንደምትለው ኦል አውት ፕሬሲንግ፣ ይሄ በሃይ ፕሬሲንግ በማንቱማን ፕሬሲንግ ይጫወታሉ ወይም የርገን ክሎፕ በሚጠቀመው ቃል በሄቪ ሜታል በማሳደድ ጨዋታውን ይጫወታሉ የሚለውን መጠየቅ ያለብን ይመስለኛል። ምናልባት ግን እዚህ ጋር ቶማስ ቱሄል በእጅጉ ሪዘርቭድ ሊሆን ይችላል ብዬ አስባለሁ። ሃላንድ ከኋላው እያለ በዚህ መንገድ ይገባል ብዬ አላስብም። ነገር ግን አድማጭ ተመልካቾች ይህን ጨዋታ ሲመለከቱ እነዚህን ነጥቦች ግን እያስተዋሉ ቢመለከቷቸው እንግዲህ ጋብዛለን። በጣም አሪፍ። እኛም እንግዲህ ዮባ ታክቲካል ኢንሳይትን ለተመልካቾቻችን በመስጠት ጨዋታውን ሲያዩት እንደዚሁ ከፕሪቪው ጋር አብረው እያስታወሱ እንዲያዩ እንጋብዛለን። ኖርዌይ ከእንግሊዝ በጣም ተጠባቂ ጨዋታ ነው። ብዙ ነገር ተነስቷል። በተለይ ኖርዌይ 300 ኪሎ የሚመዝን አሳ ይዘው ነው እንግዲህ ከራሳቸው ወደ ኖርዌይ ወደ አሜሪካ የመጡት። ጨርሰውት ዛሬ ይመለሳሉ ወይስ ይቆያሉ ሌላ ነው። 60 ዓመት ፈጅቷል እንግሊዝ አንድና ብቸኛውን ዓለም ዋንጫ ካነሳች። በጣም ተወዳጅ ሊግ አላቸው። በብዙ ቢሊየን የሚቆጠር ተመልካች እና ደግሞ በብዙ ሚሊየንስ የሚቆጠሩ ደጋፊዎች ያሏቸው ክለቦች አሏቸው እንግሊዝ ፕሪሚየር ሊግ። ታዲያ እንግዲህ እንግሊዝ ሁሌ ኢትስ ካሚንግ ሆም ይላሉ፣ ዋንጫ ወደ ቤቱ ይመጣል ይላሉ። አሁን እስከ 60 ዓመት በኋላ ይመጣል የሚለው ተጠባቂና ምሽት 6 ሰዓት ላይ እንግዲህ የምናየው ነው የሚሆነው። ተመልካቾቻችን ሪትም ስፖርትን እየተከታተላችሁ ትገኛላችሁ። እንቀጥል። ዛሬ ሌላኛው እንግዲህ ሌሊት ላይ የሚደረገው ጨዋታ የሊዮኔል ሜሲዋ አርጀንቲና ስዊዘርላንድን ትገጥማለች። እንግዲህ ሌላኛው ፈተና ማለት ነው። በተለይ ባለፈው ከግብፅ ጋር አከራካሪ አወዛጋቢ የነበረን ጨዋታ አሸንፈው መጥተዋል 3-2 በሆነ ውጤት። ዛሬ ደግሞ ሌላው የአውሮፓዊቷን ሀገር ስዊዘርላንድ ገጥመው እንግዲህ ወደ ግማሽ ፍጻሜው ለመቀላቀል ጨዋታቸውን ያደርጋሉ። ይወባ በሚገባ እንግዲህ የግብፁ ጨዋታ ብዙኛም ያልንበት የሊዮኔል ሜሲ በጣም ድንቁን ጎል እንዲያውም ዝላታን ኢብራሂሞቪች በጣም ከባዱን ጎል ነው ሊዮኔል ሜሲ ያስቆጠረው ያለበት በጣም ድራማዊ ጨዋታ ነበር። አርጀንቲና አሁንም እየተጓዘች ነው። ዋንጫውን ከ4 ዓመት በፊት የበሉ አይመስልም። ስሜታቸውን ተመልክተሃል። የሊዮ በተለይም ከጨዋታው በኋላ ያነባበት መንገድ በኋላም ሲጠየቅ ቡድኔን ተጫዋቾችን የቡድን አጋሮችን አሳልፌ ሰጥቻ ወይም ደግሞ ጥያቸዋለሁ የሚል ነገር ወይም እንዲወድቁ ላደርግ ነበር ፔናልቲውን በመሳቴ የሚል ነገር አንስቷል። ይህን ሁላ ነገር እየሰጣቸው በትክክል አሰልጣኙም ደግሞ እንግዲህ በሚገባ ይሄ እንዴት ነው በሚገባው ልክ ኢንተርቪውን እንኳን ፖስት ማች መስጠት አቅቶት ነበር። አምሶ ኢሞሽናል ይሄ በቃ እንትን ኢሞሽናል ሆኛለሁ ብሎ ጥሏቸው ነበር ሄደውና አሁንም ድረስ መራቡ በአርጀንቲና ብሔራዊ ቡድን በኩል አለ። የዣካ ቡድንስ ደግሞ ምን ሊያደርግ ይችላል የሚለውን ነገር እንግዲህ ሌሊቱን የምንመለከት ይመስለኛል።